አምና ለመጀመሪያ ጊዜ ስንገናኝ እጅግ በጣም በርካታ አጀንዳዎችን አንስተን አጀንዳዎችን ሊመሩ የሚችሉ ንዑሳን ኮሚቴዎችን አቋቁመን ስራዎቹን እንዴት እንምራ የሚል ሐሳብ ተለዋውጠን ባለንበት ሁላችን መስራት አለብን። ከትላንት እንማር፣ ዛሬ እንዘጋጅ፣ ነገን የተሻለ ተመራጭ የሆነ ዞን እንፍጠር። ከመተቻቸት፣ ከመነቃቀፍ፣ ከመገፋፋት ትርፍ የለም። ሰብሰብ ብለን በመነጋገር ጸጋዎቻችንን አውቀን በመስራት ለውጥ ማምጣት እንችላለን ብለን የመጀመሪያ ዙር ውይይት አድርገን ውይይቱም ከምንም በላይ ከዳር ዳር በርቀት የምንተዋወቅ አንድ ላይ ሰብሰብ ብለን እቅዶችንም ጭምር አስቀምጠን ህዝቡ ምን ይፈልጋል፣ በዘላቂነት ጥያቄዎች የሚባሉት ምንድናቸው፣ እንዴትስ ይፈታሉ፣ ማን ነው የሚፈታቸው የሚሉትን በነፃነት ተነጋግረን በመነጋገርና በመዋየት የሚያምን ህዝብ ለመፍታት የሚቸግረው ችግር እንደሌለ ማሳያ የሚሆን ታሪካዊ ውይይታችንን ካካሄድን 1 ዓመት ቆይተናል። የባለፈው ዓመት ታሪካዊ ውይይታችን ከምንም በላይ እዚህ ቤት የሐሳብ ምንጭ መሆናችንን፣ የሀብት ምንጭ መሆናችንን፣ አቅም ጉልበት እንዳለን ማሳያ የሆኑ ስራዎችን አከናውነናል። ባለፈው ነሐሴ ወር ውስጥ እዚህ የተሰበሰበን ህዝቦች በሙሉ እንዲሁም ደግሞ ውጪ ሲከታተሉ የነበሩትን ጭምር ታሳቢ በማድረግ ታላቁን የዞኑን ፕሮጀክት ስታዲየም መገንባት አለብን ብለን ስንጀምር ትልቅ አስበን ትልቅ እንጀምር የሚል ሐሳብ፣ እድል እንጠቀም፣ ጊዜያችን እንጠቀም በሚል ቁጭት እልክ ያንስብናል እንጂ አይበዛብንም በሚል ጽናት የጀመርነው የስታዲየም ግንባታ መጀመርም መጨረስም ደግሞ እንደምንችል በማሳየት በአጭር ጊዜ ውስጥ ጨርሰናል። ሌላ ፕሮጀክት ለመጀመር የሚያስችል ህዝብ መሆናችን የሐሳብ ምንጭ ሆናችሁ ባለፈው አጋርነትም ስለገለጻችሁ በዚህ አጋጣሚ ታላቅ ምስጋናና አድናቆት አቀርብላችኋለሁ።